بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي چانالي تكتاتايچ انديت ناچو الأذكار والآداب كفل 36 የዛሬው ትምህርታችን قسم الآداب ይላል قسሙ ክፍል ነው الآداب ኢስላማዊ አዳቦችን ስነ ስርዓቶችን በተመለከተ የምንማማርበት ክፍል ምዕራፍ ነው። እንግዲህ አዝካር ወልአዳብ ሁለት ክፍል ነው። አንደኛው ክፍል قسم الأذكار ነው። ሁለተኛው ክፍል ደግሞ قسم الآداب ነው ማለት ነው። እስከዛሬ የተማማርነው قسم الأذكار ነው። ዚክሮችን በተመለከተ አሁን ደግሞ የምንማማረው አዳቦችን ኢስላማዊ አዳቦችን ስነ ስርዓቶችን በተመለከተ ነው የምንማማረው። قسሙ ክፍል ነው الآداب አዳቦችን ኢስላማዊ አዳቦችን ስነ ስርዓቶችን በተመለከተ የምንማማርበት ክፍል ነው። حق الله ይላል حق الله يا الله حق الله በባሮቹ ላይ ያለው ሐቅ ምንድነው? አላህ በባሮቹ ላይ ያለው ሐቅ እሱን በብቸኝነት ልንገዛው ነው። ዒባዳን አምልኳችንን ስራን ለሱ ብቻ ጥርት አድርገን ልንሰጥ ነው። እሱን በብቸኝነት ልንገዛው ነው። አላህ በባሮቹ ላይ ያለው ሐቅ ይሄ ነው። ባሮችስ በአላህ ላይ ያላቸው ሐቅ ምንድነው? አላህ ማንንም ማስገድዶ ሳይሆን አላህ ለኛ የገባልን ቃል ደግሞ ምንድነው? እሱን በብቸኝነት ተተገዛ ነው። እሱ ደግሞ እኛን ላይቀጣን ቃል ገብቶልናል ማለት ነው። ይሄ ነው። طيب ቁጥር 75 الإخلاص لله ይላል الإخلاص ማጥራት ስራን ማጥራት لله ለአላህ ስራን ጥርት አድርጎ ለሱ ብቻ መስጠት ዒባዳን አምልኮን ጥርት አድርጎ ለሱ ብቻ መስጠት ስራን ማጥራት። ቁጥር 1 قال النبي صلى الله عليه وسلم የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ قال الله تبارك وتعالى قال على الله اندي حلال تبارك لك يالو وتعالى كف يالو الله سبحانه وتعالى اندي حلال يا الله ملكتኛ ነብዩ አለይሂ ሰላቱ ወሰለም እንግዲህ አላህ እንዲህ አለ ብሎ ሲናገሩ ይሄ ሐዲስ አልኩርስ ነው ማለት ነው። ቀጥታ ከአላህ ይዘውት አላህ ያወራላቸው ማለት ነው ለነብዩ አለይሂ ሰላቱ ወሰለም። ከዛም አላህ እንዲህ አላሉ ምን አለ አላህ እኔ አለ አግና የተብቃቃሁ ነኝ ሀብታም ነኝ የተብቃቃሁ ነኝ ከማንም አልፈልግም እያለ ነው። ከማንም ምንም አይፈልግም አላህ Subhanahu Wa Ta'ala የተብቃቃ የሆነ ጌታ ነው። እኛንን ከሱ የምንፈልገው طيب እኔ አግና የተብቃቃሁ ነኝ አሽረካኢ ከተጋሪዎች እኔ የተብቃቃሁ ነኝ አኒ ሽርኪ ከሚጋሩት ነገር ከዛ ከሚጋሩት ማለት ነው አኒ ሽርኪ ከዛ ከሽርካቸው ከዛ ከሚጋሩት ነገር እኔ የተብቃቃሁ ነኝ አለ አላህ Subhanahu Wa Ta'ala። የማንንም እርዳታ አላህ Subhanahu Wa Ta'ala አይፈልግም። አላህ የተብቃቃ የሆነ ጌታ ነው። ፍጡራኖች ምሳሌ ሰዎች በሆነ ስራ ላይ የሆነን ስራ ተጋርተው ሊሰሩ ይችላሉ። አላህን ግን ማንም የሚጋራው የለም። ስለዚህ አላህ Subhanahu Wa Ta'ala ማንም እንዲጋራው አይፈልግም። ተጋሪ የለውም አላህ Subhanahu Wa Ta'ala። ምሳሌ የሆነ ነገር ወይም ሰዎችን ሲፈጥር አላህ የተጋሩት አካል አለ የተጋሩ አካል አለ ወይስ ሰማይን ሲፈጥር የተጋሩ አካል አለ እንዴ? የለም። ብቻውን ነው አላህ Subhanahu Wa Ta'ala የፈጠረው። ሁሉን ነገር ብቻውን ሆኖ ነው የሚፈጥረው። አላህ የተብቃቃ የሆነ ጌታ ነው። ከነዛ ከሚጋሩት ነገር እኔ የተብቃቃሁ ነኝ ማንም እንዲጋራኝ አልፈልግም እያለ ነው። አላህ ራሱን እያጠራ ነው። እኔ አግና የተብቃቃሁ ነኝ አሽረካይ ከተጋሪዎች አኒ ሽርኪ ከሽርካቸው ከዛ ከሚጋሩት ነገር መን ሰው ዓሚል የሰራ ሰው ዓመለን ስራን የሰራ ሰው የሆነ መልካም ስራን የሰራ ሰው ከዛ አሽረከ ያጋራ ፊሂ በሱ በዛ በሰራው ስራ ማለት ነው ያጋራ ማዒ ከኔ ጋር ያጋራ ገይሪ ሌላን አካል ያጋራ በኔ ላይ ሌላን አካል ያጋራ ተረክቱሁ እተዋለሁ ወሽርከሁ ሽርኩንም እተዋለሁ እሱንም ሰውየውንም ስራውንም እተዋለሁ። በቃ ያ የሰራው ስራ ምንድነው? ከንቱ ነው ማለት ነው። ተቀባይነት የለው ውድቅ ነው ማለት ነው። በቃ ስራውንም ያ ሰውየውንም ሽርኩንም እተዋለሁ አለ። ስለዚህ ተቀባይነት አያገኝም። የሆነ መልካም ስራ ሰርተን በዛ ላይ ሽርክ ካለው አይቀበለንም አላህ። ያ ስራችን ውድቅ ነው ማለት ነው። ወይም ያን አንድ መልካም ስራ እየሰራው በዛ ነገር ሽርክ አስገብቼ ከሆነ ምሳሌ ለይውልኝ ከሆነ የሰራሁት ወይም ደግሞ እንዲያሞግሱኝ ከሆነ የሰራሁት ውድቅ ነው ያ ስራዬ። አላህ አይቀበለኝም።
ረዋሁ ሙስሊም ዘግበውታል። طيب ቁጥር 2 عن ከአቢ ሰዒድ አልኹድሪ ረዲየላሁ ዐንሁ አላህ ይውደድላቸው أن النبي صلى الله عليه وسلم የአላህ መልእክተኛ ነቢ عليه الصلاة والسلام قال አሉ አላ ኡኽቢሩኩም አልነግራችሁምን ልንገራችሁን አሏቸው። አልነግራችሁምን አሏቸው ማለት ነው። አላ ኡኽቢሩኩም አልነግራችሁምን ልንገራችሁን ቢማ ሁወ ቢበ ማ ነገር ሁወ እሱ ደግሞ አኽወፉ በጣም የምፈራው ነገር ዐለይኩም በእናንተ ላይ በጣም የምፈራውን ነገር ልንገራችሁን። ዒንዲ እኔ ዘንዳ በጣም የምፈራላችሁ በእናንተ ላይ የምፈራላችሁ ነገር ሚነል መሲሕ ደጃል ከመሲሕ ደጃል ፈተና በበለጠ እኔ ዘንዳ የምፈራው በእናንተ ላይ እሱን አልነግራችሁም ልንገራችሁን አሏቸው። طيب እንግዲህ ያ ነገር ከመሲሕ ደጃል ፊትና በበለጠ የምፈራው ነገር በእናንተ ላይ በጣም የምፈራላችሁ ነገር ልንገራችሁን አሏቸው። ቃለ አሉ ቁልና በላ እንዴታ ንገሩን ያ ረሱላላህ አሉ ማለት ነው ሰሓቦች። ከዛ ምን አሉ? ፈቃለ አሉ ነቢያችን አሽርኩ ሽርክ ነው፣ አልኸፊዩ ድብቁ ሽርክ ነው አሉ። ሽርኩል ኸፊይ የሚባለው ድብቁን ሽርክ ነው፣ ድብቅ የሆነ የተሰወረ የሆነ እሱን ነው የምፈራላቸው አሉ። እሱ ምንድነው? አየቁመ ይቆማል አሉ። አየቁመ ይቆማል፣ አረጁሉ አንድ ሰው ይቆማል፣ ዩሰሊ ይሰግዳል፣ ሶላቱን ይሰግዳል። ከዛም ፈዩዘይኑ ያሳምራል ማለት ነው። ሶላቱን ያሳምራል፣ አሳምሮ አስተካክሎ ይሰግዳል። ሊማ የራ ባየ ጊዜ ሚንከ ነظሪ ከይታ ረጁሊን የሰውን እይታ ባየ ጊዜ ሰዎች እሱ እንደሚመለከቱት ባየ ጊዜ ምን ይላል? ሶላቱን በደንብ አድርጎ ይሰግዳል። ሶላቱን ያስተካክላል። እጁ አቀማመጡ፣ እንዲሁም ሱጁድ ሲያደርግ ሩኩዑ ሲያደርግ በቃ አስተካክሎ ረጋ ብሎ ይሰግዳል ማለት ነው። ይህ እንግዲህ ሽርኩል ኸፊ ድብቁ ሽርክ ነው። በጣም ከባድ የሆነ ነው። በጣም ከባድ ምሳሌ መልካም ስራ እየሰራ ሊሆን ዒባዳም እያደረገ ሊሆን ይችላል። በቃ ለይውልይ ለይምሰል እንዲሁም ለሙገሳ የሚሰራ ስራ ይህ በጣም ምፈራላችሁ ብለዋል ነቢ ዓለይሂ ሰላቱ ወሰላም። አሽርኩ ሽርክ ነው፣ አልኸፊዩ ድብቁ ሽርክ። አየቁመ ይቆማል፣ አረጁል አንድ ሰው ይቆማል፣ ይሷሊ ይሰግዳል፣ ፈዩዘይኑ ያሳምራል፣ ሶላቱን ሊማ የራ ባየ ጊዜ ሚን ነظሪ ከይታ ረጁል የሰውን እይታ ባየ ጊዜ ሰዎች እንደሚያዩት ባየ ጊዜ ያንን ሶላቱን አስተካክሎ ይሰግዳል። ወይም ደግሞ የሆነ ስጦታ እየሰጠ የሆነ ሰደቃ እየሰጠ ከሆነ ሰዎች እያዩት ከሆነ ወይም የሚያውቀው ሰው ሲመጣ በቃ ወይም በዛ አድርጎ ይሰጣል ወይ የሆነ ነገር ያደርጋል ማለት ነው። በቃ ለይታ ወይ ሰዎች እንዲያሞግሱት ወይ ለይውልኝ ለይስሙልኝ። ይሄ በጣም ከባድ ነው፣ ድብቁ ሽርክ። አላህ ይጠብቀን እና ይሄ በጣም ከባድ ነው። ከመሲሕ ደጃል ፈተና ፊትና በበለጠ ሽርኩል ኸፊ እፈራላችኋለሁ በእናንተ ላይ ያሏቸው። ማንን ያለው? ሱሐቦችን ያሉት። እኛስ ሴት ነን እንግዲህ ሱሐቦች እንዲህ የተባሉ እኛስ አመሰሪ እኮ ሶላት እየሰገድን የሆነ ሰው ሊመጣ ይሆን ሊወሰውሰን ይችላል። ግን ያንን መታገል አለብን። የሆነ ነገር ስንሰራ ሊወጅህላህ ብለን ነው፣ በቃ ለአላህ ብለን። አላህ ይጠብቀን፣ ሐቂቃ አላህ ይጠብቀን። የሆነ ነገርም ስንሰራ መልካም ነገር ስንሰራ በቃ ሪያ እንዳይገባብን መጠንቀቅ አለብን። ጥንቃቄ ይፈልጋል፣ በጣም ጥንቃቄ ይፈልጋል። ረዋሁ ኢብኑ ማጃህ ዘግበውታል። ቁጥር 76 ሙራቀበቱላህ ይላል። ሙራቀበቱ መጠንቀቅ፣ አላህን መጠንቀቅ፣ አላህን መጠባበቅ ማለት ነው። ሙራቀበቱላህ አላህን መጠባበቅ፣ አላህን መጠንቀቅ ምን ማለት ነው? አላህ በከለከለው ነገር ላይ አላህ ሐራም ባደረገው ነገር ላይ እንዳያገኝን አላህን መጠንቀቅ፣ አላህን መፍራት ማለት ነው። طيب ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ኢተቂላሃ አላህን ፍራ አሉ። ሐይሱማ ኩንተ የትም ቦታ ብትሆን የትም ቦታ ሁነህ አላህን ፍራ አሉ የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም። ሰዎችም ጋር ሁነን ብቻችንንም ሁነን አላህን መፍራት አለብን። አይ አላህ እኮ ይመለከተኛል፣ ይህን ባረግ እኮ አላህ እኮ ይህን ነገር እርም አድርጎታል፣ አላህ እኮ ይህን ነገር ከልክሎታል፣ አይ አላህ ይመለከተኛል ብለህ አላህን መፍራት ማለት የትም ቦታ ብትሆን አላህን ፍራ።
ወአትቢዒ አስከትላሉ አሰይአተ መጥፎዋን ደግሞ አሰይአተ መጥፎዋን አልሐሰነተ መልካም አስከትልባት ተምሑሃ ታብሰዋለችና ማለት አሰይአተ ማለት መጥፎ ነገር ማለት ነው። ወንጀል ለምሳሌ ወንጀል ሰርተን ከሆነ መልካም ነገር ማስከተል ማለት ነው። ለምን ተምሑሃ ታብሰዋለችና ያንን መጥፎ ያንን ወንጀል ያብሰዋል ያ መልካም ስራ አሉ። እንግዲህ እኛ ሰዎች ነን እንሳሳታለን፣ በቀንም በማታው እንሳሳታለን። ከተሳሳትን ደግሞ ስህተት ከሰራ ወንጀል ከሰራ ወዲያውኑ መልካም ነገር ማስከተል አለብን። ጥሩ ነገር መልካም ነገር መስራት አለብን። ያንን ወንጀል አላህ ያብስልናል ማለት ነው። ያቺ መልካም ስራ ያቺን ወንጀሏን ታብሰዋለች ማለት ነው። طيب واتبعي اسكتل السيئات مطفوان الحسنه ملكم اسكتلبات ملكم سرا اسكتلبات تمحوها تابسواليتون يعني سيئه ማለት يعني مطفون وخالق الناس وخالقي تنوانور الناس ሰዎችን ደግሞ ተንዋኗራቸው بخلق حسن بخلق ስነ ምግባር حسن ባማረ ስነ ምግባር ሰዎችን ተንዋኗራቸው አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም። እንግዲህ የትም ቦታ ሆነን የትም ብንሆን አላህን መፍራት አለብን። አይሄን እኮ ብንሰራ አላህ ይመለከተኛል፣ አላህ ያየኛል በቃ ብለን ያን ነገር መተው አለብን። አላህን መፍራት አለብን። የትም ብንሆን የትም አላህ ይመለከተናል። ከሱ ምንም የሚያመልጥ ነገር የለም። ረዋሁ ትርሚዚ ዘግበውታል። ቀጣይ الدعاء ይላል ቁጥር 77 الدعاء ዱዓን በተመለከተ ነው። قال النبي صلى الله عليه وسلم يالله ملكتنيا نبي عليه الصلاة والسلام اللي هالو يستجاب لأحدكم ما لم يعجل يقول دعوة فلم يستجب لي من هالو نبياتين يستجاب تقبينت يا غنيال تقبينت مستجاب يا مستجاب يهون اللتال يا دعاء تقبينت يا غنيال لالو يستجاب ተቀባይነት ያገኛል ሊአሐዲኩም ለአንዳችሁ ሊአሐዲኩም ከናንተ ውስጥ ማለት ነው ተቀባይነት ያገኛል ያ ዱዓው ተቀባይነት ያገኛል ሊአሐዲኩም ከአንዳችሁ ወይም ከናንተ ውስጥ ማለት ነው ማለም ያዕጀል እስካልተቻኮለ ድረስ ዱዓው ተቀባይነት ያገኛል አሉ። ስለዚህ ዱዓ ስናደርግ ቢዘገይም አንድ ቀን ይሆናል ማለት ነው። መቻኮል የለብንም። ዱዓ ስናደርግ ዱዓ አርገን እኔስ አልሆነልኝም በቃ ማለት የለብንም። طيب ማለም ያዕጀል እስካልተቻኮለ ድረስ ዱዓው ተቀባይነት ያገኛል አሉ። ከዛም የቁሉ ይላል ዳዕወቱ ዱዓ ያደረኩኝ ፈለም ይስተጀብ ሊ ለኔ ተቀባይነት አላገኘሁም ብሎ እስካላለ ድረስ ዱዓው ተቀባይነት ያገኛል ማለት ነው። አይኔ ዱዓ አደረኩኝ ተቀባይነት አላገኘሁም በቃ አላህ አልተቀበለኝም ዱዓዬን አልሰማኝም ይሄ ማለት የለብንም። መረጋጋት አለብን። አንድ ቀን አላህ Subhanahu Wa Ta'ala ያንን ጉዳያችን ይሞላልናል፣ ያሳካልናል። ዝም ብለን መቻኮል የለብንም። ዱዓ ስናደርግ መቻኮል የለብንም ማለት ነው። ስለዚህ እስካልተቻኮልን ድረስ አይ አላህ አላደረገንም አላህ እኮ እንደዚህ አልሰማኝም ዱዓ አረኩኝ ይሄው መቼ ሆነልኝ ማለት የለብንም። መቻኮል የለብንም። ዱዓ ስናደርግ ዱዓ ደግሞ ማብዛት አለብን። ስለዚህ የቁሉ ኢላል ዳዕወቱ ዱዓ አደረኩኝ ፈለም ይስተጀብ ሊ ለኔ ተቀባይነት አላገኘሁም እስካላለ ድረስ አንዳችሁ ዱዓችሁ استجاب ይሆናል ተቀባይነት ያገኛል አሉ። ስለዚህ መቻኮል የለብንም። ዱዓ ስናደርግ መረጋጋት አለብን። ይዘገያልና ሁሉም ቀስ በቀስ ይሆናል። መቻኮልን እንደሌለብን ነው ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። በጣም ወሳኝ የሆነ ነው። እነዚህ ትምህርቶች ኢንሻአላህ በቀጣይም እንማማራለን። በጣም ወሳኝ የሆኑ እንግዲህ እስላማዊ አዳቦች ስነ ስርዓቶችን እንማማራለን። ስተት ካለኝ እያረማችሁኝ ሀዛ ወላሁ አዕለም። አላህ Subhanahu Wa Ta'ala የበለጠ ያውቃል። ስተት ካለ ደግሞ ከኔና ከሸይጣን ነው። ትክክል ከሆነ ከአላህ Subhanahu Wa Ta'ala ነው። ጀዛኩሙላሁ ኸይረን። ደግሞ ቪዲዮ ላይክ ሼር አድርጉልኝ። ይቀዝቅዟል ማለት ነው ቻናሌ። ጀዛኩሙላሁ ኸይረን።